ከሃይማኖት ባሻገር ጾም ለሰውነታችን የሚሰጠው 5 አስገራሚ የጤና ጥቅሞች። ሰላም ጤና ይስጥልን የተከበራችሁ የቻናላችን ቤተሰቦች እንደምን ሰነበታችሁ? ዛሬ ይዘንላችሁ የቀረብነው ርዕስ ለኢትዮጵያውያን አዲስ አይደለም። እሱም ጾም ነው። በሀገራችን ጾም በዋነኝነት ከሃይማኖትና ከመንፈሳዊነት ጋር የተያያዘ ነው። ይሁን እንጂ በዘመናዊው ሳይንስና በሕክምናው ዓለም ጾም ወይም ፋስቲንግ በተለይም ኢንተርሚተንት ፋስቲንግ ለሰውነት ጤና እንደ አንድ ትልቅ የተፈጥሮ መድኃኒት እየታየ መሆኑን ታውቃላችሁ? ምግብን ለተወሰኑ ሰዓታት መግታት ክብደትን ከመቀነስ ባለፈ ሰውነታችን ራሱን በራሱ እንዲያድስ ሪፔር፣ ከአእምሮ በሽታዎች እንዲጠበቅና ዕድሜ እንዲረዝም እንደሚያደርግ ጥናቶች አረጋግጠዋል። በዛሬው ቪዲዮ ጾም በሰውነታችን ውስጥ ምን እንደሚሠራ፣ ስለ ኦቶፋጂ አስገራሚ ሂደት እና ሌሎች ሳይንሳዊ ጥቅሞቹን በዝርዝር እንመለከታለን። ከመጀመራችን በፊት ግን ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆኑን አይርሱ። ወደ ዋናው ጉዳያችን እንለፍ። ጾምና የሰውነት ጽዳት ኦቶፋጂ ሴሉላር ሪፔር። ጾም ከሚሰጠው ጥቅም ሁሉ ቀዳሚውና አስገራሚው ሂደት ኦቶፋጂ ይባላል። ይህ ቃል ምናልባት አዲስ ሊሆንባችሁ ይችላል። በቀላል አማርኛ ራስን መብላት ወይም ራስን ማጽዳት ማለት ነው። ሰውነታችን ለረጅም ሰዓት ምግብ ካላገኘ ምን ያደርጋል መሰላችሁ? በሰውነታችን ውስጥ የሚገኙ ደካማ፣ ያረጁ እና የተበላሹ ሴሎችን ሰብስቦ መብላትና ማስወገድ ይጀምራል። ልክ ቤታችንን እንደምንጠረገውና ቆሻሻ እንደምናወጣው ማለት ነው። ይህ ሂደት የሚፈጠረው በጾም ወቅት ብቻ ነው። ይህ የጽዳት ሂደት ካንሰርን ጨምሮ የተለያዩ በሽታዎችን ለመከላከል እና ሰውነታችን በአዲስና ጤናማ ሴሎች እንዲተካ ይረዳል። ስለዚህ ጾም ማለት ለሰውነት የጥገና ጊዜ ማለት ነው። የስኳር በሽታን መከላከልና ኢንሱሊን ሴንሲቲቪቲ። ሁለተኛው ጥቅም ከስኳር በሽታ ጋር ይያያዛል። በዘመናችን የስኳር ህመም ታይፕ 2 ዳያቢቲስ በከፍተኛ ሁኔታ እየጨመረ ነው። ለዚህ አንዱ ምክንያት ቀኑን ሙሉ ሳንረፍት መብላታችን ነው። በየሰዓቱ በበላን ቁጥር የደም ስኳራችን ይጨምራል። ይህንን ለማስተካከል ደግሞ ሰውነታችን ኢንሱሊን ያመርታል። ኢንሱሊን በበዛ ቁጥር ሰውነታችን እየለመደው ይመታና ስራውን መስራት ያቆማል። ኢንሱሊን ሬዚስታንስ። ጾም ግን ለሰውነታችን እረፍት ይሰጣል። ለተወሰኑ ሰዓታት ሳንበላ ስንቆይ የኢንሱሊን መጠን ይቀንሳል። ይህም ሰውነታችን ስኳርን በአግባቡ እንዲጠቀምና ከስኳር በሽታ እንዲጠበቅ ይረዳል። የስኳር ህመም ተጋላጭነት ላለባቸው ሰዎች ጾም ትልቅ መፍትሄ ነው። ክብደት መቀነስና ቦርጭ ማጥፋት ዌይት ሎስ። ብዙ ሰዎች ጾምን የሚወዱት ለዚህ ጥቅሙ ነው። ክብደት ለመቀነስ እንዴት ነው የሚሰራው? ምግብ በምንበላበት ጊዜ ሰውነታችን ጉልበት የሚያገኘው ከበላነው ምግብ ነው። ነገር ግን በምንጾምበት ወይም ምግብ በምንከለክልበት ጊዜ ሰውነታችን ጉልበት ለማግኘት አማራጭ ይፈልጋል። ያ አማራጭ ደግሞ በሰውነታችን ውስጥ የተከማቸ ስብ ቦዲ ፋት ነው። ስለዚህ ጾም ሰውነታችንን ስብ ወደ ማቃጠል ሞድ ይቀይራል። በተለይም ኢንተርሚተንት ፋስቲንግ ወይም የምግብ ሰዓትን በማስተካከል ለምሳሌ 16 ሰዓት ጾም፣ 8 ሰዓት መብላት የሚደረግ ጾም ቦርጭ ለማጥፋት እጅግ ውጤታማ ዘዴ ነው። የአእምሮ ጤንነትና ንቃት ብሬን ሄልት። ጾም ለሆድ ብቻ ሳይሆን ለአእምሮም ይጠቅማል። በጾም ወቅት በረሃብ ስሜት ምክንያት አእምሮአችን ይጨንቅ ይሆናል ብለን እናስብ ይሆናል። ሳይንሱ ግን ተቃራኒውን ይነግረናል። በጾም ወቅት በሰውነታችን ውስጥ BDNF የሚባል ሆርሞን ይጨምራል። ይህ ሆርሞን አዳዲስ አእምሮ ሴሎች እንዲፈጠሩ እና ያሉትም እንዲጠነከሩ ያደርጋል። ይህም የማስታወሻ ችሎታን ይጨምርና ትኩረትን ፎከስን ያሻሽላል። እንዲሁም በዕድሜ መግፋት ከሚመቱ እንደ አልዛይመር እና ፓርኪንሰንስ ካሉ አእምሮ ህመሞች ይከላከላል። ብዙ ታላላቅ ሰዎች ወሳኝ ሥራ ሲሰሩ የሚጾሙት ለዚሁ የአእምሮ ንቃት ብለው ነው። ለዕድለትል ህድተይና። አምስተኛው ነጥብ የልብ ጤንነት ነው። የልብ ህመም በዓለም ላይ ገዳይ ከሆኑ በሽታዎች አንደኛ ነው። ጾም ለልብ ህመም አጋላጭ የሆኑ ነገሮችን ይቀንሳል። ለምሳሌ የደም ግፊትን ያስተካክላል፣ መጥፎ ኮሌስትሮልን LDL ይቀንሳል፣ እንዲሁም በደም ውስጥ ያለን ስብ ትሪግሊሰራይድስ ይቀንሳል። በተለይ በሀገራችን ጾም ወቅት ከእንስሳት ተዋጽኦ ተከልክለን አትክልትና ጥራጥሬን ማዘውተራችን ጥቅሙን እጥፍ ያደርጋል። ማን ነው ጾም የሌለበት? ፕሪኮሽንስ።
ጾም እጅግ ጠቃሚ ቢሆንም ለሁሉም ሰው አይመከርም። ጥንቃቄ ማድረግ ያለባቸው ነፍሰ ጡርና የሚያጠቡ አማቶች ለሕፃኑ እድገት በቂ ንጥረ ነገር ስለሚያስፈልግ ረጅም ሰዓት መጾም አይመከርም። የስኳር ህመመኞች መድኃኒት እየወሰዱ ጾም የደም ስኳርን በተመጠን በላይ የሚያወርደው ስለሚችል ሐኪም ማማከር አለባቸው። የምግብ እምቢታ ኢቲንግ ዲስኦርደር ታሪክ ያላቸው ሰዎች ጾም ወደ ጤናማ ያልሆነ አመጋገብ ሊመራቸው ይችላል። ሕፃናትና በጣም የቀሱ ሰዎች ጾም አይለባቸውም። በአጠቃላይ ጾም ከሃይማኖት ግዴታነቱ ባሻገር ሳይንስ ያረጋገጠው ፍቱን የተፈጥሮ መድኃኒት ነው። ሰውነታችን ራሱን እንዲያድስ፣ ክብደታችን እንዲስተካከል እና አይምሮአችን እንዲነቃ ያደርጋል። ታዲያ ጾምን እንዴት እንጀምር? ግዴላ ሙሉ ቀን መራብ የለብንም። እራት ቶሎ በልቶ ለምሳሌ ከምሽቱ 1 እና 2 ሰዓት ላይ በልቶ ጧት ቁርሱን አሳልፎ ምሳ ሰዓት ላይ መብላት በራሱ የ16 ሰዓት ጾም ይባላል። ይህን ቀላል ዘዴ በመጠቀም ጤናችሁን መጠበቅ ትችላላችሁ። እናንተስ መጾም ልምድ አላችሁ? በጤናችሁ ላይ ምን ለውጥ አያችሁ? ልምዳችሁን በኮሜንት መስጫው ላይ ጻፉልን። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረግ እንዳትረሱ። ለወዳጅ ዘመዳዶ በማጋራት ጤናን አዳርሱ። በቀጣይ በሌላ ጠቃሚ ቪዲዮ እስክንገናኝ ቸርን ሰንብት። ሰላም።